እናትነት በተፈጥሮ የሚሰጠን በምጥና በፈተና የሚገኝ ጸጋ ነው። ዘመናዊ ሕክምና አንድ እናት ልጇን በሰላም ለመገላገል እንዲሁም የራሷን እና የልጇን ጤና ለመጠበቅ እንድትችል ያግዛታል። በደቡብ ኢትዮጵያ ክልል እንገኛለን። ከአርባ ምንጭ ከተማ በ40 ኪሎ ሜትር ርቀት ላይ ከምትገኘው ብርብር ከተማ በጀልባ ለ2 ሰዓታት ተጉዘን ጊዲቾ የምትባል ደሴት ላይ የምትኖር ታታሪ የአሳ ነጋዴ ባለትዳርና የ10 ልጆች እናት እናስተዋውቃችሁ። ዘመናዊ ሕክምና ከመስፋፋቱ አስቀድሞ እናቶች ብቻቸውን ወይንም በቤተሰብ አሊያም በአካባቢያቸው በሚገኙ የልምድ አዋላጆች እገዛ በቤታቸው ይወልዱ ነበር። በዚህ ጊዜ እናቲቱ የጤና እክል ቢያጋጥማት አስፈላጊውን እርዳታ ለማድረግ አስቸጋሪ በመሆኑ የእሷም የልጇን ሕይወት አደጋ ላይ ይወድቃል። ዞራምን ባሬራ ካርለ ተጀርባ ማለት ሳቶ ጀርባይ ሴት አንቺ ለበቀራለ አይ እንደዚህ ደሴት ራቅ ካሉ ቦታዎች ለሚመጡ እናቶች የሕክምና አገልግሎት ተደራሽነትንና በሕክምና ተቋማት መውለድ ባለው ጠቀሜታ ዙሪያ የማህበረሰቡን ግንዛቤ ለማሻሻል ብዙ ስራ ተሰርቷል። በዚህ ደሴት የሚገኙ እናቶች የመውለጃ ጊዜያቸው ሲቃረብ ምጣቸው ከመምጣቱ አስቀድሞ በዚያ በጭንቅ ጊዜ በጀልባ ሊደረግ የሚችለውን ጉዞ ለማስቀረት በብርብር ከተማ በሚገኘው ብርብር የመጀመሪያ ደረጃ ሆስፒታል የእናቶች ማቆያ ተሰርቶ አገልግሎት እየሰጠ ይገኛል። አክሲስም ለማቆያው ድጋፍ አድርጓል። ይህንን እና መሰል ማህበራዊ የጤና አገልግሎቶችን ለማስፋፋትና በዘላቂነት ለማስቀጠል ፈጠራና ዘላቂ ፋይናንስ ያስፈልጋል። ይህም የሁሉም ባለድርሻ አካላትን ትብብር ይፈልጋል። አክሲስም ይህን ለመደገፍ ቁርጠኛ ነው።